መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን? ክርስትና ከኃጢአት መራቅ አይደለም፣ በእግዚአብሔር መያዝ ነው። ምክንያቱም መራቅ የሚባል ህይወት የለም። ለሌላ ነገር ስትሆኑ ለሌላው ነገር አትሆኑ። እንደተመለከታችሁት ምን እያለን ነው መምህሩ? የፕሮቴስታንት መምህር ነው ሲያስተምር፣ ክርስትና ከኃጢአት መራቅ አይደለም በእግዚአብሔር ላይ መጣበቅ ነው፣ ወይም ደግሞ በእግዚአብሔር መያዝ ነው አለ። አሁን በእግዚአብሔር መያዝ ነው ክርስትና፣ ትክክል ነው። በእግዚአብሔር መያዝ የክርስቶስ መሆን። እሺ ቪዲዮ ላይ የተወሰነ ነገር በለና መኩ እየገባችሁ ሪፖስት አድርጉ። እሺ ቀጥል መኩ። የተወሰነ አይቼ ነበረና ቅድም ዳውንሎድ አድርጌ ነበረ እኔም ልሰራበት ማለት ነው። ቀደም ተቀድመሃል። መኩኩ ግሬደር ምናምን ነገር አስመጥተህ ነው ያወረድኳ። ያ ሁሉ በጣም ረጅም ነው ራሱ እና እሺ፣ ለማንኛውም ዮባይ ኧረ ኡስታዝ ከታች የማታውቀው ግባ፣ ዮሐድን አስገባው። እሺ ለማንኛውም ቃሎት ያሰማልን። ዮባይ ያስቀመጥከው እንትን በቃ ማለት ያው መጨረሻውን የሚገልጽ ነው። በዚህ ጊዜ ላይ እየሆነ ያለውና እየተደረገ ያለው የሚገልጽ ነው ጥቅስን የጠቀስክልን እና ቃሎት ያሰማልን። በመጨረሻ ጊዜ የሚያስጨንቅ ዘመን ይመጣል የተባለበት ጊዜ አሁን ላይ ነው። ለምንድን ነው የሚያስጨንቅ ዘመን ይመጣል የተባለው? ሰዎች ትዕቢተኞች ስለሚሆኑ በቃ ትዕቢተኞች ይሆናሉ፣ ትምክህተኞች ይሆናሉ፣ ራሳቸውን ከፍ ከፍ ያደርጋሉ። በራሳቸው ብቻ ነው የሚበጁት። መጽሐፍ ቅዱስንም የሚረዱት በራሳቸው ብቻ ነው። ትዕቢት ነው። ከአባቶች ይልቅ ራሴ በሚለው ነው። አሁን ምንድን ነው ያለው ሰውየው? በመጽሐፍ ቅዱስ ውስጥ ከኃጢአት ሽሹ ወይም ደግሞ ከኃጢአት ራቁ የሚል አንድም ቦታ ጥቅስ ትሰጠኛለህ ወይ አይነት ነገር ነው የጠቀሰው። ያሳዝናል እውነት ለመናገር። ኃጢአት ምንድን ነው ከመሰረቱ? ኃጢአት ማለት እግዚአብሔር ላይ ማመፅ ማለት ነው። እግዚአብሔር ላይ ማመፅ ኃጢአት ነው። ከእግዚአብሔር መለየት ኃጢአት ነው። በግዕዙ ራሱ አጠወ የሚለው ነው፣ ተለየ ማለት ነው። እግዚአብሔር አታድርግ ያለውን ማድረግ ማለት ነው። አድርግ ያለውን ደግሞ አለማድረግም ኃጢአት ነው። አድርግ ያለውን አለማድረግ ኃጢአት ነው። አታድርግ ያለውን ደግሞ ማድረግም ኃጢአት ነው። ከእግዚአብሔር መለየት ነው እና ኃጢአቱ በጣም በተደጋጋሚ የሚጻፈው መጽሐፍ ቅዱስ ውስጥ በጣም በብዙ ቦታ የተጠቀሰው ምንድን ነው? ኃጢአት ነው። ኃጢአት በጣም ብዙ በተደጋጋሚ ተጠቅሷል። እንዲያውም ያዕቆብ ሲያስረዳን ያዕቆብ ምዕራፍ 1 ቁጥር 13 ላይ ቃል በቃል ምን ይላል? ነገር ግን እያንዳንዱ በራሱ ምኞት ሲሳብ እና ሲታለል ይፈተናል። ምኞትም ከጸነሰች ኃጢአትን ትወልዳለች። ምኞትም ከጸነሰች ምንን ትወልዳለች? ኃጢአትን ትወልዳለች። ኃጢአትም ከተፈጸመች ሞትን ትወልዳለች። ስለዚህ ከሞት ራቁ እያለ አይደለም ማለት ነው። ከፍርድ ራቁ እያለ አይደለም። ሞት የተባለው ይሄ ስጋ ሞት አይደለም። ሞትን ትወልዳለች የተባለው የዘላለም ሞትን ነው። ኃጢአት የሚያደርግ ቢኖር እርሱ የዘላለም ሞትን ነው የሚያገኘው እና ከኃጢአት ሽሹ አይደለም። ከኃጢአት ሽሹ ቃል በቃል ነው። በነገራችን ላይ ከዝሙት ሽሹ ብሎ መጽሐፍ ቅዱስ ላይ ተጠቀሰው ቃል በቃል ናውጣላችሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ፣ መራቅ አይደለም ሽሹ ነው የተባለው። ይቀጥልና ምንድን ነው የሚለው? ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። በምኑ ላይ? በገዛ ስጋው ላይ ኃጢአትን ይሰራል ማለት ብንዋሽ፣ የሆነ ሳምቲንግ ብናደርግ ከራሳችን አካላችን ላይ ነው። ስለዚህ ሽሹ ነው የተባለው። ከዝሙት ሽሹ፣ ከኃጢአት ሽሹ፣ ከኃጢአት ራቁ። ይሄ ሰውዬ ያነሳ በነገራችን ላይ ቀጥሎ ቪዲዮ ላይ ስትመለከቱት ስለ ሞናስትሪ ነው አጌንስት የሚያደርጉት አባቶችን ማለት ነው። ከኃጢአት ይህንን ዓለምና በዓለም ውስጥ ያለውን ምኞትን የካዱትን እነሱ ነው እንትን ለማድረግ አጌንስት ለማድረግ የተነሳበት ማለት ነው። ቪዲዮ ላይ ገብታችሁ ሪፖስት አድርጉ፣ ስሙት በደንብ እና በጣም ነው የሚገርመው። አባቶቻችንን ለመቃወም ከኃጢአት ምን አታደርጉ ነው የተባለው? ኧረ ከኃጢአት አትራቁ፣ እኛ እግዚአብሔር ልጆች ነን፣ ስለዚህ ከኃጢአት አትራቁ አልተባለም። እና በኃጢአት ውስጥ እንድንመላለስ ጳውሎስ እኮ በሮሜ ምዕራፍ 6 ላይ ስትመለከቱት በነገራችን ላይ
ሮሜ ምዕራፍ 6 ቁጥር 3 ላይ ቁጥር 1 ላይ አንስታችሁ ስታነቡት በተደጋጋሚ የሚጠቅሰው ይህንን ነው። እንዴ ጸጋ እንዲበዛ ኃጢአትን ደጋግምን እናድርግ ወይ ብሎ ነው የሚጀምረው። ጸጋ እንዲበዛ ኃጢአትን እናድርግ ደጋግምን። ይሄ የምን ውጤት ነው? በነገራችን ላይ እግዚአብሔር በመጨረሻው ጊዜ ለገዛ አእምሯቸው አሳልፎ ይሰጣቸዋል የተባለው ይሄ ነው። ለገዛ አእምሯቸው። ስለዚህ መጨረሻ ላይ ምንድን ነው ማለት ነው? ሞትን ነው የሚያገኙት። ሞትን ነው እያለማመዳቸው ያለው ይሄ ሰው ሞትን። በቃ አዘይድ ቅድም አንብቤላችኋለሁ። ምንድን ነው ያልኳችሁ? ቃል በቃል ላንብብላችሁ። ነገር ግን እያንዳንዱ በራሱ ምኞት ሲታለል ይፈተናል። ምኞት ከተጸነሰች ምንድን ነው የምትወልደው? ኃጢአትን። ኃጢአት ከተጸነሰችስ ምንድን ነው? ኃጢአት ከተጸነሰች ደግሞ ሞትን ነው የምትወልደው። እና ሞትን እያለማመድክ ነው። ያው አክቹዋሊ በፕሮቴስታንት ዓለም ውስጥ ያለው ከሞት ውጭ አይደሉም፣ ከዘላለማዊ ፍርድ ውጭ አይደሉም ብለን ነው የምናምነው እኛ። ከዘላለማዊ ፍርድ መውጣት የሚቻለው በክርስቶስ አምኖ በእርሱ ስም ተጠምቆ በእውነተኛ ቤተ ክርስቲያን ውስጥ ነው። ከቤተ ክርስቲያን ውጭ የሆነ ድነትን ሊያገኝ የሚችል የለም። ድነት ማግኘት ከቤተ ክርስቲያን ልክ ከተርቱሊያን ጋር እንላለን በጋራ ከቤተ ክርስቲያን ውጭ ምን የለም? ድህነት የለም። ቤተ ክርስቲያን የተባለችው የክርስቶስ አካል ደግሞ እችኛዋ ቤተ ክርስቲያን አሁን ያለንባት ቤተ ክርስቲያን ኦርቶዶክስ ነው። የጌታ ቤተ ክርስቲያን ሰክሴሽን ያላት ናት። እና ከዛ ውጭ ያሉት እንግዲህ ኃጢአትን የሚያለማምዱ ናቸው። የመጨረሻ ይህችን ጥቅስ እንትን ብዬ ልጨርስ። ሌሎችም ይቀጥላሉ። ሮሜ ምዕራፍ 6 ቁጥር 23 ላይ ቅዱስ ጳውሎስን የሚጠቅስልን አለ። ቀደም የያዕቆብን ያጠናክርልናል። ያዕቆብ ያለውም ማለት ነው ኃጢአት ምንን ትወልዳለች? ሞትን ትወልዳለች። ጳውሎስም ደግሞ የኃጢአት ደሞዝ ሞት ነው። ከኃጢአት አትራቁ አይደለ ያለው ሰውዬ ጳውሎስ። ከኃጢአት ሽሹ አለ። ደግሞ ምን አለ? የኃጢአት ደሞዝ ሞት ነው። በኃጢአት የምትመላለሱ ሞትን ታገኛላችሁ። በኃጢአት የምትመላለሱ የዘላለም ፍርድ። ሞት የተባለው የስጋ ሞት አይደለም። በድጋሚ የስጋ ሞትማ ማንም ሰው ይሞታል። ሕፃንም ይሞታል፣ ትልቅም ይሞታል፣ ትንሽም ይሞታል። ስለዚህ የኃጢአት ደሞዝ ሞት የተባለው የዘላለም ፍርድ ነው። የዘላለም ፍርድ ነው እና በዚህ ጨርሳለሁ። ኦኬ፣ ከታች ያዕቆብ 1:27 አንብብልን እያለ ነው። እሺ ላንብብና ስፒሮስ 1:27 ላንብብላችሁ። በስፒሮስ ንጹሕ የሆነ ነውርም የሌለበት አምልኮ፣ በድጋሚ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። በቃ ንጹሕ የሆነ አምልኮ ይህ ነው። ከዓለም የሚገኘው እድፍ ማለት ኃጢአት ራሱን መጠበቅ፣ ከዛ ማራቅ ምንድን ነው? ንጹሕ አምልኮ ነው። በንጹሕ አምልኮ ውስጥ የሚኖር ነውር የሌለበት አምልኮ ያለው ይህ ሰው ነው። ከዛ ውጭ መጽሐፍ ቅዱስ የሚያዘንን ቤተክርስቲያናችን እንቀበላ። እንግዲህ አክቹዋሊ እርስ በርሳቸው የተምታቱ ናቸው። ልቦና ይስጣቸው፣ ቃሎት ያሰማልን። እየዋይ አሚን። መኩ ቃሎት ያሰማልን፣ እግዚአብሔር ይስጥልን። ይህን ይመስላል። እየገባችሁ እንትን በሉ፣ ምንድነው አድምጡት፣ ከዛን ኮፒ ሊንክ አድርጉት፣ ሪፖስት አድርጉት። ቀጥሎ የሚያነሳቸው ነገሮች አሉ። እሱን በቀጣይ ቪዲዮ ያነሳዋለሁ ብዬ ነበረ። መኩ እሱን ደግሞ አንሳውና እዛም ላይ የተወሰነ ምላሽ ያስፈልገዋል። ከምልኩስና ህይወት ጋር ለእግዚአብሔር ራስን ከመለየት አንጻር ላይ ምንፍቅና ነው ማለት ይሄ ምንድነው? ከመጽሐፍ ቅዱስ ይወጣ ለማስመሰል ሲሞክር ነበረ። እንዳይረዝም ብዬ ነው የተውኩት። መኩ ደግሞ እሱ ላይ እንትን ይላል፣ ይሰራል። እሱንም እየገባችሁ ሪፖስት አድርጉት። ምንድነው የኛ እንትን ቶሎ ቶሎ ቪዲዮ እየለቀቅን ስላልሆነ እየወጣ አይደለም እና እሱን እንዲሆን ኮፒ ሊንክ በደንብ ቢደረግ አሪፍ ይመስለኛል። እሺ ዮሐዴ እና ብሬ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ብያለሁላችሁ። መላእክታችሁም ያላችሁ ሰላም እግዚአብሔር ከኔም ከእናንተ ጋር ነው። እንዴት ናችሁ? አለን እግዚአብሔር ይመስገን። ብሬ
ወይ ሰላም ነው። እንዴት ናችሁ? ዮባ መኩ አንትሽ ዮሐዴ ሰላም ብያለሁ። ሁላችሁም ከታችም ከላይም ያላችሁት እንዴት ቆያችሁ? እግዚአብሔር ይመስገናለን። ሰላም ብለናል። እንኳን ደህና መጣችሁ። ምናልባት ቪዲዮውን ከሰማችሁት ዮሐዴም ብሬም ሀሳብ መስጠት ትችላላችሁ። እኔ ሰምቼው ነበረ የተወሰነ ግን አይ ቲንክ ሀሳብ እየሰጣችሁበት ነበረ። ላለመድገም ብቻ የተወሰነ ብቻ ለማለት መጀመሪያ ከእሱ ንግግር ራሱ ራቁ የሚል ነው። ከመጀመሪያው ስንጀምር እንደውም ከራሱ ንግግር መራቅ ነው እንደው መጽሐፍ ቅዱስ የሚናገረው እና አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 ላይ ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶች ጨዋታ ከሚመስለው ተረት ራቅ ይላል። አስቀድሞ መራቅ ያለብን ከእንደዚህ አይነት የአሮጊቶች ተረት ማለት ነው። ኦኬ፣ ከዚህ መራቅ ራሱ አስቀድሞ ያስፈልጋል። እንዲህ ከሰውየው ንግግር ተረት ነው የሚያወራው። የአሮጊት ተረት እንደው የአሮጊቶች ተረት እና ለዚህ ዓለም ከሚመች ነው የሚለው አይደል? ለዓለም የሚመች እኮ ነው። አሁን ከኃጢአት ራቅ አይልም የእግዚአብሔር ቃል ማለት ለኃጢአቱ እንዲመቸው መንገድ ማመቻቸት ነው። የዚህ ዓለም ከሚመስልና የአሮጊቶች ተረት ከሚመስል ነገር ራሱ ራቅ ነው የሚለው። ቅድም መኩ ሲያነሳው ነበረ። ከኃጢአት ግን አይደለም መራቅ መሸሽም ጭምር ነው የሚናገረው። ለምሳሌ ስለ ዝሙት ሲናገር ሐዋርያ ቅዱስ ጳውሎስ ምን አለ? ዝሙትን ሽሹ አይደለም የሚለው። ዝሙትን መሸሽ ማለት በቃ ከቀረብክ ባይዘወይ ምክንያቶቹ ወይም ደግሞ ለኃጢአት ራሱ የሚያቀርቡህን መንገዶች እንዳለ ራቃቸው ነው የሚለው። ወደ ኃጢአት ሊመሩ የሚችሉ እንኳን ከኃጢአት ከራሱ ይቅርና ወደ ኃጢአት ሊመሩ የሚችሉ መንገዶች ራሱ ከነሱ ራሱ ራቅ ነው የሚለው። ለምሳሌ ዮባ ራሱ ቪዲዮ ላይ እየሰራውን በደንብ አይታችሁት ከሆነ እንዲህ ያለ ነገርን ከሚያደርጉ ሰዎች ምን በል ራቅ ነው። ሰዎቹ እኮ ክፋት ኖሯቸው እኮ አይደለም፣ ከሰዎቹ ጋር እኮ አይደለም ጉዳዩ ንግግሩ ማለት ነው። ግን ሰዎቹ ወደዚያ ኃጢአት የሚመሩ ስለሆኑ ከነሱ ከሰዎቹ ራሱ ራቅ ነው። ምክንያቱ በእነሱ ወጥመድ ተጥላ አንተ ራሱ ወደዛ ኃጢአት እንዳትመራ። የመዝሙረ ዳዊት የመጀመሪያው ክፍል ራሱ ምስጉን ነው በክፉዎች መንገድ ያልሄደ በዋዘኞች ወንበር ያልተቀመጠ ይላል። በክፉዎች መንገድ ያልሄደ ማለት በቃ በዛ ክፋት ጎዳና ያልተመላለሰ ይልና እሱ ብቻ አይደለም በዋዘኞች ወንበር ራሱ ያልተቀመጠ ይላል። እነርሱ በተቀመጡበት ቦታ ራሱ አለመቀመጥ። ለምንድን ነው? እዛ ከተቀመጥ ከአንተ ራሱ የእነሱ ኃጢአት ተካፋይ ተሳታፊ ስለምትሆን ማለት ከእነሱ ጋር ራሱ አትቀመጡ ነው። መሸሽ በዋዘኞች ወንበር ራሱ ያልተቀመጠ ሲል ኃጢአትን እንድንርቅ እንድንሸሽ መጽሐፍ ቅዱስ አጥብቆ ነው የሚናገር። ምክንያቱስ ከሰራናቸው ኦፍኮርስ ከመዳን ራሱ ሊያስወጡም ስለሚችል ማለት ስለሚያስወጡንም ጭምር በንስሐ እስካልተመላለስን ድረስ ወደ ልምድ ኃጢአት ደግሞ እንዳንገባ በጣም ስለሚፈትኑ አንድ ኃጢአት ከተለመደ በጣም አስቸጋሪ ስለሚሆን ማለት አስቀድመ ከመለመዱ በፊት ከዛ ኃጢአት ምን ማለት ነው መራቅ ነው መጽሐፍ ቅዱስ የሚናገረ። ከዛ እየራቅ ወዴት? ወደ ቅድስና ህይወት ደግሞ መጠጋት፣ ወደ ክርስቶስ መምሰል ህይወት ደግሞ ማደግ ነው መጽሐፍ ቅዱስ የሚናገረ። ወዳጆቻችን ግን አንቺም በሃይማኖትሽ እኔም በሃይማኖቴ አንድ ላይ እንኖራለን፣ አይጠበንም ቤቴ። ኃጢአትንም ክርስትናንም አዳብለን ምናምን አይጠበንም ቤታችን። ይሄ ከባድ ነው። አይጠበንም ቤቴ ያልክ አሰላም አለይኩም። አሳስበው የመኩ ቤት ነው ሰፊውና የአንተ ቤት ነው የሚሆነው ምሳሌው። የእኔ ቤትማ አይሆንላቸውም እባክህ። ግን ይገርማል ማለት በዚህ ልክ የአሮጊት ተረት ብለህ የገለጽከው ልክ ነው። በነገራችን ላይ ቃሉት ያሰማልን ዮሐዴ እና ማለት ይሄ ማለት እግዚአብሔርን ከመሳደብ ይተናነሳል። ዮሐዴ ማለት አታድርጉ የተባለውን ከዝሙት ሽሹ የተባለውን አይ አልሸሽም፣ አይ በቃ ከዝሙት ጋር ነው ተጣብቄ የሚኖረው ክርስትናዬ ዝሙት ነው የሚገልጽልኝ ብሎ በዚህ ልክ መጋጋጥ ማስተማርስ እግዚአብሔርን ከመሳደብ አይተናነስም። ይሄ በነገራችን
የኃጢአት ደሞዝ ሞት ነው እየተባለ አይ ከኃጢአት ራቁ አልተባለ። በጌታ ስም ያሳዝናል። ብቻ ቃልዮት ያሰማልን ይላል። ቃልዮት ያሰማልን ይዋዴ እግዚአብሔር ይስጥልን እኮ ያመጡትን አርጉመንት አልሰማም እንዴ? ምን አልከኝ? አርጊመንቱ ሽሹ እንዲራቁ አልተባለም የተባለውን አልሰማም? እንዳትሸሽ ሆነ ነው የምትርቀው። ያነጻጸረው ነገር ራሱ ምንድነው ማለት ይሄኛውን ከኃጢአት ሽሹ አልተባለም ወይም ራቁ አልተባለም ይልና ከኃጢአት ራቁ አልተባለም ይልና በእግዚአብሔር መያዝ ነው ክርስትና ይላል። እውነት ነው፣ በእግዚአብሔር መያዝ ነው ክርስትና ማለት ዜግነትን ትቀይራለህ ማለት ነው። አስቀድሞ ሰዋዊ አዳማዊ ነበርን፣ አሁን ክርስቶሳዊ እንሆናለን፣ የእግዚአብሔር እንሆናለን ማለት ነው። የእግዚአብሔር እንሆናለን ማለት በራሱ ግን ነፃ ፈቃዳችንን አተን ልክ እንደ ሮቦት የተሞላነውን ብቻ እንኖራለን ማለት አይደለም። የእግዚአብሔር ልጆች ነን፣ ነፃ ፈቃድ አለን፣ ወደነው ፈቅደን ምንገዛለት ጌታ አለን። አይ አልወደድንም አንገዛለትም ማለትም እንችላለን። ያንን ፈቃድም ሰጥቶናል። ግን ደግሞ በዛ ምርጫችን የሚመጣብን ውጤት አለ፣ ሞት። ያንን ሞት እንዳንሞት ከእግዚአብሔር ጋር ተጣብቀን እንኖራለን። እርሱ ነው ክርስትና። ይሄ ክርስትና ማለት ግን ኃጢአት አታድርጉ ማለት ከኃጢአት ራቁ አልተባለም የሚል ክርስትናን እንድንሰብክ ያደርገናል ማለት አይደለም። እና ክርስቲያን ማለት ክርስቶሳዊ ማለት ነው። በክርስቶስ ክርስቲያን የተሰኘ ክርስቶሳዊ የሆነ የኃጢአት ማንነቱን አራግፎ የጣለ የኃጢአት ስጋ ይሻር ዘንድ አይደለም የሚለው የኃጢአት ስጋውን የሻረ ከዛ ክርስቶስን የለበሰ ነው ክርስቲያን። የኃጢአት ስጋውን ስለሻረ ከኃጢአት ምን ይላል? ይሸሻል፣ ይርቃል። ራቁ ሽሹ ተብለናል። ቅድም ዮሐዴም እንዳለው አይደለም ከኃጢአቱ ይቅርና ኃጢአትን ከሚያለማምድ ወይንም ደግሞ ወደ ኃጢአት ከሚመራ ሁሉ ነው ራቁ የተባለው። ወደ ኃጢአት ከሚመራ ሁሉ ጳውሎስ ለጢሞቴዎስ እንደዚህ ይለዋል፣ ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍ መከራከር እየራቅ የተሰጠህን አደራ ጠብቅ ይላል። ለዓለም ከሚመች ነገር ሁሉ ሽሹ ነው የተባለው። ለዓለም ከሚመች ነገር ሁሉ የመሸሽ ግዴታ አለብን ማለት ነው። ዮሐንስም በመልእክቱ ላይ ልጆች ሆይ ኃጢአትን አታድርጉ ይላል። ምን አትበሉ? አታድርጉ። ከዛስ ማንም ኃጢአትን ቢያደርግ ግን አለ። ስለዚህ ኃጢአትም ልናደርግ እንችላለን ማለት ነው። አታድርጉ ትእዛዝ ነው። ብናደርግስ ብንተላለፍ ማለት ነው ያን ትእዛዝ በአብ ዘንድ ምን አለ? ጠበቃ አለ። ምን የሚያደርግልን? ምዕራፍ 1 ላይ ብንናዘዝ ከኃጢአት ሊያነጻን ተብሎ አይደለ? ስለዚህ ያ ጠበቃ ስለ ኃጢአታችን ብንናዘዝ የሚያነጻ ይቅር የሚል ነው ማለት ነው። አባት እንደሌላቸው ልጆች የማይተውን የማይጥለን ጌታ አለን። ስለዚህ ከኃጢአት መራቅ ክርስትና አይደለም፣ ወይም ደግሞ ክርስትና ከኃጢአት መራቅ አይደለም የሚለው ስብከት ከንቱ ቅድም እንደተባለው የአረጊት ተረት የሚመስል ነውና ከሱም ልንርቅ ይገባል ማለት ነው። ብሬ ምናልባት ከሰማው ሐሳብ ካለ እሱ ላይ ስጥና ሳላ የሰራብኝ አንድ ቪዲዮ አለና ለሱ ምን ላይ ይሰጣለሁ ወይ ራሱ ማለት ነው። ቃል በቃል አምጡ ካለ ቃል በቃልም አለ። የሚገርም አንደኛ ተሰሎንቄ 5:22 ላይ ቃል በቃል ከማናቸውም አይነት ክፉ ነገር ራቁ፣ ቃል በቃል ማለት ነው። እሱ ያለው አንድም ጥቅስ ፋላሲ እንኳን እንትን እንዳይል አንድ ጥቅስ እንኳን አታመጡም ያለው ቃል በቃል ራሱ አለ። ከክፉ ነገር ራቁ ነው የተባልነው እና ክርስቲያኖች በጌታ አሁን ከሱ ስር የሚማሩስ አሜን ያሉትን ሰምታችኋል? አሜንማ በሽኩ ነው። አሜን ያስኩት የጌታ ሰው አልሰማም። እንደ አንዱ ሰይጣን ፓራላይዝድ ያደርጋል ሲባል አሜን የሚሉት
አስቸጋሪ ነው። አረ ሁሉንም አሜን አትበሉ አለ እኮ። ቀጥል ብሬ። እሺ ብሬ ቀጥል። ያው ኦልሞስት ብዙ ሀሳብ ተነስቷል። እኔ እንደውም አጋጣሚ ሌላ ሰው ጋር ነበር ያየሁት መጀመሪያ ማለት ነው። እና ከፕሮቴስታንት ሳይድ መሰለኝ ያኛው ሰው የሚያወራበትም እና ያዕቆብ 28 ላይ ነው እግዚአብሔርን መፍራት ጥበብ ነው ከኃጢአትን መራቅ ማስተዋል ነው ይላልና እንግዲህ እግዚአብሔርን መፍራት ጥበብ ነው ከኃጢአት መራቅ ደግሞ ማስተዋል ነው ተብሎ ተነግሯል። ከኃጢአት መራቅ ማስተዋል ከሆነ ወደ ኃጢአት መቅረብ ደግሞ አለማስተዋል ነው እና በምንም ስሌት በመሰረቱ መጥፎ ይሄ መልካሙን ስንጠጋ ከመጥፎ ለመራቅ ነው። እግዚአብሔርን ቅረቡት ተብሏል። ወደ እግዚአብሔር እንቀርባለን። ወደ እግዚአብሔር ስንቀርብ ሰይጣንን ደግሞ መራቅ ማለት የግዴታ ነው ማለት ከሰይጣንን መራቅ ያስፈልጋል እና ከኃጢአት አትራቁ የሚል ሀሳብ ሊሆን አይችልም። ለምሳሌ አንድን ሕፃን ጭቃ ያለበት ስፍራ ብታስቀምጠው በጭቃው መነካካቱና በጭቃው ልብሱ መበላሸቱ አይቀርም። ስለዚህ በጭቃው እንዳይበላሽ ጭቃው እንዳያገኘው ሕፃኑ ልታርቀው ወይ ደግሞ ልጁን ልታርቀው ይገባል። ከጭቃ ካለበት ስፍራ ወይ ደግሞ ቆሻሻ ካለበት ስፍራ ልታርቀው ይገባል ማለት ነው። በተመሳሳይ ክርስቲያን እንዲያውም የአሳማውን ትርጓሜ እናውቃልናል ሁላችንም። ልክ እንደ እሪያ እንዳትሆኑ ሲል ወይ ደግሞ እንደ አሳማ እንዳትሆኑ ሲል አሳማ ይሄ ታጥቦ ማይጠራ ስለሆነ መልሶ የሚንከባለል መልሶ የሚጨቀይ ስለሆነ ክርስቲያን መልሶ እንዳይጨቀይ ኢቨን ኃጢአት ባደረገበት ስፍራ ላለመቆየትም ጭምር በንስሐ ከዛ ያንን ኃጢአት እርም ብሎ እንዲርቅ ነው። ትርቀዋለህ እንጂ ኃጢአቱ ውስጥ ሆነ በኃጢአቱ ውስጥ ቆመ ምን አትልም፣ ከኃጢአት ጋር አትሆንም ማለት ነው። ኃጢአትን አርቀው አትልም። ኃጢአትን እየራክ ነው ወደ ማን የምትቀርበው? ይሄ ቲዮሲስ ወይ ደግሞ ዲያፊኬሽን ምንለው አለ አይደል? እግዚአብሔርን ወደ መምሰል ለማደግ ከኃጢአት መራቅ የግድ የሚያስፈልግ ነገር ነው። ከኃጢአት እንርቃለን ስንል ግን አሁን ምን እያልን አይደለም። እኛ ኃጢአትን በፍጹም አናደርግም እያልን አይደለም። ግን ከኃጢአት እየራቅን ከስጋ ድካም የተነሳ ኃጢአት ስናደርግ እንናዘዝና ከኃጢአታችን ደግሞ እንመለሳለን እና በምንም ስሌት ሊያስኬድ የሚችል ነገር አይደለም። ምናልባት ግን እኔ መጨረሻ አካባቢ ላይ ያለው አንድ እንትን አለ። ይሄን ሀሳብ ሲያብራራ እንደሱ ከሆነ ሞናርኪያኒዝም ነው ብሎ ሞናርኪዝም ነው ያለው። ከዛ የምንድን ነው እሱ የገዳማዊ ነው ወይ ደግሞ የመነኮሳት ነው ብሎ አለና የምንኩስና ህይወትና የገዳማውያን ህይወት ወይ ደግሞ የገዳምን ህይወት ሊተች ወይ ደግሞ ይሄ ሊያናንቅ ሊያጣጥል የሞከረበት ሀሳብ አለና ምናልባት በገዳም መኖር ከእግዚአብሔር በተቃራኒ መቆም ነው። በገዳም መኖር ወይ ደግሞ ይሄ በምንኩስና ህይወት ውስጥ መኖር ከእግዚአብሔር በተቃራኒ መቆም ነው ወይ ደግሞ ከክርስትና ህይወት ከመጽሐፍ ቅዱስ በተቃራኒ መቆም ነው። ብዙዎች እንደሱ ያስቡታል። ማለት ይሄ ጭፍን ጥላቻ ያለባቸው ፕሮቴስታንቶች ማለት ነው። በገዳም መኖር ማለት እኮ ራስን የክርስቶስ ሙሽራ ማድረግ ነው። ራስን የክርስቶስ ሙሽራ ማድረግ ነው። ሁሉን ነገር ንቆ ይሄ ሁሉን ነገር ትቶ ስለ እግዚአብሔር ፍቅር ብቻ መኖር መመነን ነው የገዳማዊ ህይወት ማለት ነው። ሁሉን ትቶ ሁሉን ንቆ እንደ ባይዞ ገዳም ገባ ሲባል ሰው ደግሞ በገዳም የሚኖሩ መነኮሳትን ስናነሳ ምን እያልን አይደለም፣ ተኝተው የሚውሉ እያልን እኮ አይደለም። እለት እለት እግዚአብሔርን ወደ መምሰል የሚያድጉ ናቸው። የዚህን ዓለም እለት ነገር በንግግርም በአነዋወርም እየተዉት በተግባራቸውም እየራቁት እለት እለት እግዚአብሔርን መምሰልን የሚለማመዱ ናቸው ማለት ነው። ስለዚህ በጾም በጸሎት በነገር ሁሉ የበረቱ ራሳቸውን እየጎሰሙ ለእግዚአብሔር መንግስት ወይም ለክርስቶስ ኢየሱስ ፍቅር የቀኑ ናቸው። እንዲሁም ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 36 ጀምሮ ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁና የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ብሎ ይላል። አሁን ይሄን ሁሉ የሆኑት በድንጋይ ተወግረው የሞቱት፣ መከራ የተቀበሉት፣ በሰይፍ ስለት የተሰነጠቁት ይሄን ሁሉ የሆኑት ከዘመን አለ ሁሉን እያጡ ሁሉን እያጡ መከራን እየተቀበሉ ስለማን? ስለ ክርስቶስ ፍቅር ማለት ነው። ስለዚህ ይሄ የገዳማውያን ህይወት ወይ ደግሞ የምንኩስና ህይወት እግዚአብሔርን ለመምሰል በፍጹም የሚጨከንበትና በፍጹም ልምምድ የሚደረግበት ህይወት ወይም ደግሞ ሜዳ እንጂ ከእግዚአብሔር ፈቃድና ከክርስትና ሐሳብ በተቃራኒ የሚቆምበት አይደለም ማለት ነውና ምናልባት ግን ምን አይነት ነገር ነው ያለው? ክርስትናን የመጥላት በቤተ ክርስቲያን በኩል ያለውን ነገር ሁሉ መጥላት ባይዜ የአንድን ግለሰብ ሐሳብ ተቀብለ የአንዲቱን ቤተ ክርስቲያን ወይ ደግሞ የክርስቶስ ኢየሱስን አካል ሐሳብና ትምህርት ላለመቀበል መቆም ምን ያህል የአእምሮ መቀንጨርም ጭምር እንዳለ የምታይበት የምናስተውልበት ነውና በእርግጥ አሜን ብቻ ነው ሙሉ ለሙሉ ለምን የሚል የላቸውም ከአሜን የዘለለ ነገር ግን ደግሞ ፍጹም ስተት የሆነ እዛ ቤት ደግሞ እንግዲህ
በመሰረቱ የጌታን ትምህርት ራሱ በመቃወም አይደል የሚጀምሩት። እያንዳንዱ የጌታን ትምህርት የሚቃወሙ ሰዎች ፓስተሩ የፈለገውን ቢል አስተማሪው የፈለገውን ቢናገር አሜን ትላለህ እንጂ ለምን አትልም? እንደው ፖለቲካ ሳይሻል እኮ አይቀርም። አንተ ፖለቲካ ትንሽ አንዳንዴ ባለስልጣንም ልታጎረበርም ትችላለህ። እዚያ ግን አሜን ካስባለ አሜን ካለ ምንም ካለ ማለት አሁን ሙቱ ካለ አሜን ነው። ይቆየ ሰዎች ወዴት ልታነካካ ቃሎት ያሰማል። እግዚአብሔር ይስጥልን። እናመሰግናለን። እንደሰማችሁት ነው እንግዲህ። በተረፈ እየገባችሁ ሪፖስት አድርጉ። ከምልኩስና ህይወት ጋር ቅድም እንዳልኳችሁ መኩ ያነሳል የተወሰነ ሀሳብ። እሱንም እየገባችሁ ቪዲዮን ሪፖስት አደርጋላችሁ ሲለቀው ማለት ነው ሲሰራው። እሺ መኩ ይመቻል የሳላን ቪዲዮ ለማሳየት ምን ላይ ስልክ ሌላ ስልክ ሳይሆን ፒሲ ላይ ፒሲ ነው ያስቆጥና ዘጋሽስ ወይ ዮሐዴ ይመቻችኋል? ወይ ላክልኝ ለለየዋ እዚሁ ስልኬ ነው። አንድ ስልክ ነኝ። ኦኬ ምን ላይ ነው ያለው? እሺ ዮሐዴ ቤት ነህ እንዴ? አዎ ቤት ነኝ። ለክፈት ኔትወርክ እንትን ካለ ብዬ ነው። እሺ እዚህ ከተመቸ እና በውሸትን የት ላይ ነበር ያለው? ራሱ ሳላ አካውንት ላይ እስኪያወጣ ታሪኩን ልንገራችሁ። እንትን የተባለበትን ማለት ነው። ምንድነው እንዳልክ የተባለው ሰው ፕሮቴስታንቱ ማለት ነው ቪዲዮ ይሰራል እና 130 ሚሊዮን ጴንጤ ሪፖስት ያድርገው ምናምን ብሎ ይጀምራል ማለት ነው። እዛን የኔ ዋናው ሐሳብ 130 ሚሊዮኑ ሳይሆን መካነ ኢየሱስ እና ጴንጤኮስታል ምናምን እያላክ ጊዜ ከምታባክን የደህንነት ትምህርት እያስተማርክ ሰውን ብታጠምቅ ምናምን የተሻለ ሆኖ ሲል እናንተ የቡዳ መንፈስ ያለባችሁ እንዲያታረጉም ታባሉናላችሁ ምናምን የሚል ነገር ነው የሚያነሳው። በቪዲዮ እኔ የሚያነሳውት እሱን ነው ማለት ነው። ምንን ፔንቴኮስታል እና መካነ ኢየሱስ ወይም ሉትራን የተባሉት ተባብሎ ተከፋፍሎ ልዩነቱ የመጣው በትምህርት ነው እና የደህንነት ትምህርት ላይ ሊነሱ የሚችሉ ነጥቦች አሉ። እዛ ደህንነት ትምህርት ላይ ለምሳሌ የካልቪኒዝም ነው የምታስተምረው፣ የመካነ ኢየሱስን ነው የምታስተምረው ወይስ የፔንቴኮስታል ነው የምታስተምረው? ትምህርት የሌለበት ዝም ብሎ ኢየሱስ ጌታ ነው የሚል ስብከት አለ ወይ? ትምህርት አልባ ኢየሱስ ጌታ የሚባል ነገር አለ ወይ? የለም። አንዳንድ ሰዎች አፋቸውን አከራይተው ለሆኑ ሰዎች እንትን ለመሆን ሲሞክሩ እንመለከታለን እና እሱም በዛ ቪዲዮ አጉልቶ ማሳየት የፈለገው ምንድነው የነቢይ ጥሌን ስራ ላይ መሆኑ ወይም 300 ሰው ያኔ ራሱ 300 ሰው ማጥመቁን ለማሳየት እና እዛ ቪዲዮ ላይ የተናገርኩት ነገር ነበረ። 130 ሚሊዮን ያለው ውሸት ነው፣ ሰው ለአምላኩ እየዋሸለት ነው የሚል ነገር ተናግሬ ነበርና ምንድነው ጥንባንሳ ይጠቅመኛል ያለውን ነገር የሞተ ነገር ሲያገኝ ሮጦ ሄዶ ይቀርማል አይደለ? ሙሉ ነገርን አያነሳም፣ እሱ የሚመለከተው ነው የሚያነሳው። እና ኡስታዙም ደግሞ ከዚህ ቪዲዮ ውስጥ ምንን አነሳ? ኢንቴንሽናሊ እንዳልክ እየዋሻ አይደለም ማለት። አሁን ቪዲዮን ካየን በኋላ እሱን እያንዳንዱ ሀሳቡን እንሄድበታለን። በራስ ቤተክርስቲያንም እኮ ውሸት ይፈቀዳል። ስለዚህ እንዳልክ ኢንቴንሽናሊ እየዋሸ ስላልሆነ ስህተት ነው፣ ግን እኮ ይፈቀዳል የሚል ነገር አንስቷል። ቪዲዮ እንስማና ከዛን እንቀጥልበታለን ማለት ነው። ቀጥል ይዋዴ ሚዩት ላይ ሚሊዮን ፔንት ያለ እንግዲህ ውሸት እንደሆነ እሱ ህሊናው የሚያቀርብ ያስባሉ፣ ግን ደግሞ ለጌታው ይዋሽለታል ነው። ጤነኛ የሆነ ሰው ግለሰቦች ሲሳሳቱ ሃይማኖት ላይ ፊት አይልም እና እንዳልክ 130 ጴንጤ ብሎ ሲናገር ይሄኛው መጥቶ ለጌታ ብሎ ነው እያዋሸ ያለው ምናምን ብሎ እየተናገረ ነው።
በመጀመሪያ ደረጃ ግልጽ ነው። ሞስት ፕሮባብሊ ሊሆን የሚችለው ይሄ ወገናችን ሲናገር ኦኬ ተሳስቶ ነው። ምክንያቱም አይደለም ጴንጤ ሶስታችንን ብንደመር አንተም ኦርቶዶክሱም ያ ጴንጤውን ቢደመር 130 ምናምን ነው የሚሆነው አይደለም አንዱ ብቻ ሶስታችንን እንደዛ ቁጥራችን እንደዛ ነው የሚሆነው። ስለዚህ ሊሆን የሚችለው ቁጥሩን ሲናገር ተሳስተዋል ነው። አንኢንቴንሽናል የሆነ ነገር ነው። አንተም እንዳልከው አይመስልም፣ ኢንቴንሽናሊ አይመስልም። ግን የምርም ይሄ ልጅ ለጌታው ብሎ እየዋሸ ቢሆን አሁንም ትክክል ነው። ምክንያቱም በአንተ እምነት መሰረት ይሄ ነገር የተፈቀደ ስለሆነ ለምሳሌ የቤተ ክርስቲያን አባቶች የምትላቸው አጠቃላይ ይህንን ጉዳይ ያጸድቃሉ። ከነሱ ውስጥ ቅዱስ ዮሐንስ አፈወርቅ የ4ኛ ክፍለ ዘመን ሊቀ ጳጳስ በእንተ ክህነት በተሰኘ መጽሐፍ ኦን ዘ ፕሪስትሁድ ቡክ 2 ቁጥር 1 ላይ ምን ብሎ ይናገራል? ላምበበለ ዛት ኢትስ ፖሲብል የሚቻል የሚፈቀድ ነገር ነው ዘን ቱ ሜክ ዩዝ ኦፍ ዲሲት ውሸትን መጠቀም ማጭበርበርን መጠቀም ይቻላል። ፎር ኤ ጉድ ፐርፐዝ ለጥሩ ዓላማ ሲባል ለጥሩ ዓላማ ማዋሸት ይፈቀዳል። ኦር ሬዘር ዛት ኢን ሰች ኬስ በእንዲህ ባለ ሁኔታ ኢት ኦት ኖት ቢ ኮልድ ዲሲት ውሸት ነው ብሎ መጠራት የለበትም። ማጭበርበር ነው መባል የለበትም። በት ኤ ካይንድ ኦፍ ጉድ ማኔጅመንት ወርዚ ኦፍ ኦል አድማይሬሽን ይላል። እንደው በሚበረታታ የሚደነቅ ነገር ነው መባል ያለበት እንጂ ለጥሩ ዓላማ ተዋሽቶ መተቸት የለበትም ይሄ ድርጊት ይላል። አጠቃላይ ቸርች ፋዘሮች እነ አርጌንስም እንደዚህ ይላሉ፣ እነ ሄሬኔዎስም እንደዚህ ይላሉ። ጆን ካሲያን ቸርች ፋዘር የሚባለው ይህንን ያጸድቃል። አጠቃላይ ና አውግስቲን ይናገራሉ። ስለዚህ ይሄ ልጅ የምርም ለጌታው ብሎ እያዋሸ ቢሆን አሁንም ልክ ነው በአንተ እምነት መሰረት። ስለዚህ ምንም የሚገርም ነገር የለም ነው። ይሄ ነው አይደል? ይሄ ነው። እንደተመለከታችሁት የመጀመሪያው ስህተቱ በትልቁ ልሁን እሺ ቀየርከው። እሺ የመጀመሪያው ነገር አንድ ሰው እንዲያለ ብለህ ቤተ እምነት ላይ ፊት አይባልም ማለት። እኔ የቱ ጋር ነው ቤተ እምነት ላይ ፊት ያልኩት? ለጌታው ይዋሽለታል ስል ይዋሹለታል አይደለም ያልኩት። በሰዓቱ የሚዋሹ ግን አሉ። ይዋሹለታል ብልም ችግር የለውም። እሱ ከእስልምናውም አንጻር እናየዋለን ምን አይነት ቀደዳዎች እንደሚቀደዱ እንደሚዋሹ ማለት ነው። ግን እንዳልክ ለጌታው ይዋሽለታል ኢንቴንሽናሊ አይደለም ማለት ነው። መጀመሪያ ጨርሶ መስማት መልመድ አለብህ ወዳጄ። ጫፍ ይዞ አይሮጥም እና ከዚህ በፊትም የሆነ ቪዲዮ ተመላልሰናል እና ከዚሁ ሰው ጋር ቪዲዮ በምን ምክንያት ልስራ የሚል አይነት ሰው ነው። የሆነ ምክንያት ፈልጎ ቪዲዮ ለመስራት ማለት ነው። ሐሳቡ ምንም ይሁን ምንም ብቻ የሆነ ነገር ለማውራት የሚወጣ ሰው ነው። ምክንያቱም ኢንቴንሽናሊ ማለቱን የምናውቀው 130 ሚሊዮንን ይደጋግመዋል። ከዛ መጨረሻ ላይ አጠገቡ ካለው ሰው ጋር ሲያወራ እንዳልክ ማለት ነው ሲያወራ አሁን 130 ሚሊዮኑ ጴንጤ ሼር ማድረግ አለበት አይነት ነገር ይላል። ሶ ኢንቴንሽናሊ ነው። ሁለተኛ ከዛ በኋላም ከፍቶ ቪዲዮ ሰርቶ ባህል የሚለውን ኮሜንት ላይ ያነብና እኔ እንትን ያልኩት ለ130 ሚሊዮን ጴንጤ ነው ምናምን ብሎ ላይቭም ላይ ይናገረዋል። እና ኢንቴንሽናሊ መሆኑ እነዚህ ነገሮች ግልጽ ያደርገውታል ማለት ነው። አንተ ግን ኢንቴንሽናሊ አይደለም ማለት። ስለዚህ አንተ ራሱ ውሸት ጀመርክ ማለት ነው እዚሁ። ለምን እስልምናህን ያቆምክ ስለመሰለ አንደኛ በሰው እንትን ላይ እርግጠኛ ሆኖ እንዴት ይወራል? ኢንቴንሽናሊ ነው አይደለም የሚለው ስለ ሌላ ሰው ሊያውም በቤተ እምነት የማይመስለው ሰው ነው እዚህ ጋር አታክ ሊደረግ የተፈለገ አካል ስላለ ማለት ነው። ከዛ አንፃር ያነሰዋል። ከዛን በእናንተም ቤተክርስቲያን እኮ ውሸት ይፈቀዳል፣ ማጭበርበር ይፈቀዳል የሚል ነገር አነሳ። አባቶች ያስተማሩት ትምህርት አለ ከዚህ ጋር በተያያዘ ግን ከምን አንጻር ነው የሚታየው የሚለው ራሱን የቻለ ትርጉም አለው እንጂ እስልምናን የሚመስል ውሸት አይነት ነገር ተብሎ ማለት ከእስልምና ጋር ልታጠጋጋዩ የምትችል ውሸት አይነት አይደለም። ለምሳሌ ምክንያት ጥሩ ሆኖ እና የሆነ ሰው ሊገደል ሮጦ ሲያመልጥ ብታይ ሲደበቅ ብታይ ያንን ሰው ማለት ስለዛ ሰው መረጃ ብሰጥ ያ ሰው ይሞታል። ስለዚህ አላየሁትም ማለት ሆን ብለህ የአምላክን ትእዛዝ ለመሻር ሳይሆን ህይወት ለማዳን ነውና እሱ እንደ ውሸት እንደ ማጭበርበር ሊሆን አይችልም ማለት ያ ውሸት መጥፎ ዓላማ ስለሌለው ማለት ነው።
ከዛ አንጻር ያዩት እይታ ነው እና ይሄ ደግሞ ስህተት አይደለም። እሱን ነው የሚያመለክተው። እንዳልክ ግን ሆን ብሎ ነው። ከዛ በኋላ ራሱ የተናገረው አጀንዳ ልሰጣችሁ ፈልጌ ነው ያለው። እኔም አጀንዳውን ተቀበልኩትና አጀንዳውን በትምህርት መለስኩለት ማለት ነው። ወዳጄ በትምህርት መለስኩለት። መካነ ኢየሱስ እና ጴንጤኮስታል ምናምን እነዚህ ልዩነቶች ከምን አንጻር ናቸው? ከትምህርት እሱን እንድትመለከት እንድታይ በር ከፈትኩልህ ማለት ነው። በተለይ ጴንጤ ውስጥ ላሉት ወይንም እንዳልክ ላይ ሊሰራ ያሰብኩት ዓላማ እሱ ስለነበር ማለት ነው። ኢንቴንሽናሊ 130 ሚሊዮን ብሏል። አዎ ሆን ብሎ ነው ያለው። የታወቀ ውሸት ነው። ስለዚህ ለአምላኩ ዋሽቶለታል። የዋሸበት ዓላማ ምንድን ነው? አጀንዳ ሊሰጥ። ይሄ ነው ማለት ነው ሐሳቡ። እመለሳለሁ። ዮሐዴ ቀጥሉ። ብሬ አንዴ ኦኬ። ቃለ ሕይወት ያሰማልን ኢዮባ። አንዳንዴ እኔ ሙስሊሞች ጭራሽ ስለ መዋሸት ምናምን በእናንተ ስለሚፈቀድ ነው እንደዛ የተባለው ምናምን ሲሉ ትንሽ ያስቃል። በጣም አስቂኝ ንግግር ነው የሚሆነው ማለት ነው። አክቹዋሊ ከምን አንጻር ነው ቅዱስ ዮሐንስ አፈወርቅ ሀሳቡን የሚያነሳው? ከዛ እንጀምርና ወደ እስልምናውም እንሄድበታል። ከምን አንጻር ነው አሁን ኢዮባ ለማለት እንደሞከረው አንዳንዴ ህይወትን ለማትረፍ ወይም ደግሞ የሰው ልጆችን ህይወት ለማትረፍ ሲባል ውሸት አይደለም። አክቹዋሊ ውሸት አይደለም። ቅዱስ ዮሐንስ አፈወርቅም ውሸት አይደሉም። ውሸት ናቸው ተብለው አይደለም ላይ ሳይሆን ደሲት ተብሎ የተነገረው ሊትራሊ ውሸት ሳይሆን ማታለያ መጠቀም ማለት ነው። ለምሳሌ እንደውም ራሱ ቅዱስ ዮሐንስ አፈወርቅም ያነሳል። ለምሳሌ የርብቃን ታሪክ ታስታውሳላችሁ? ረአብ ነው የረአብ ያዕቆብ መልእክት ላይ ያለው የረአብ ማለት ነው። የረአብን ታሪክ አሁን ሊገሏቸው ወንበዴዎች ሊገሏቸው ምናምን ሲመጡ ደብቃ ማስቀመጧ እናተ ሲን ኃጢአት አይደለም። ኦኬ ኃጢአት አይደለም፣ መደበቅ ማለት ነው። ኦኬ መሸፈን፣ አለመናገር፣ የሆኑ ትሩዞች አለመናገር ማለት ነው። ሪቪል አለማድረግ ማለት ነው እንጂ እንዲህ ነው ብለህ ውሸት መናገር ማለት አይደለም። አክቹዋሊ እንዲህ ብለህ መናገር ያልሆነውን ሆነ ብለህ መናገር ማለት አይደለም። ያለው ትሩዝ ግን ኦኬ መሸፈን፣ መደበቅ ማለት ነው። ረአብ ሰዎቹን ደበቀቻቸው። አይ እዚህ አይደሉም ምናምን ብሎ መናገር እሱ ላይ ሊሆን ይችላል፣ ግን መደበቅ በቃ እውነቱን ሪቪል ከማድረግ መከልከል ማለት ነው። መከልከል ማለት ነው። ሶ ላይ አይደለም ይሄ ማለት ስለ ላይ አይደለም የሚያወራው፣ ስለ ውሸት አይደለም ራሱ የሚያወራው ክፍሉ ማለት ስለምንድን ነው? የሆኑ ትሩዞች ሪቪል ሳያደረጉ ደብቆ ሸፍኖ ማሳለፍን ስለዛ ይናገርና ስለ አንደኛ ሳሙኤል ምዕራፍ 20 የሳኦል ሚስት የሳኦል ልጅ ባሏን ከሳኦል ባትደብቀው ኖሮ በተገደለ ነበረ። ኦኬ ረአብን እነዛ ሰዎችን ብታጋለጣቸው ኖሮ ብታወጣው ኖሮ ይገሏቸው ነበረ። ኦኬ በመደበቋ ደግሞ ጽድቅ ተደርጎ ተቆጥሮላታል። ሶ እንደዚህ አይነት ነገሮች ኃጢአቶች አይደሉም ነው፣ ኃጢአቶች አይደሉም። አሁን ውሸት መናገርና የሆነ ትሩዝ ለአንድ ሰው ሪቪል አለማድረግ በጣም የተለያዩ ናቸው። ለምሳሌ ለልጆቻችን አንዳንዶቹ የማደጎ ልጆቻቸው ልክ እንደ ልጆቻቸው አድርገው ያሳድጓቸዋል አይደል? ህፃናት ስለሆኑ በቃ አባቴ አይደለም የሚለው ህሊናቸው እንዳይጎዳ በሚል በቃ ልጃቸው አድርገው ያሳድጓቸዋል። ኦኬ ይሄን ትሩዝ ሳይናገሩ ማለት ነው፣ ሳይናገሩ የነሱ ልጆች አለመሆናቸው ሳይናገሩ ማሳደጋቸው እስናት ሲን ኃጢአት አይደለም። ኦኬ ኃጢአት አይደለም። ሶ ከዚህ አንጻር የተነገረ ክፍል ነው። ይሄንን አይ መዋሸት ይቻላል መዋሸት ተፈቅዷል ብለህ መተርጎም አንድ ህሊና ማጣት ነው፣ ህሊና ቢስነት ነው። ፕላስ ደግሞ የማይገናኝ ነገር ለማገናኘት መሞከር። እዛ ጋር የተነሳው ምንድን ነው? ቪዲዮ ነው የሰራው። ኦኬ ድንገት ላይቭ ላይ እየተወራ ነገር አለ። ፐርፐዝሊ ይህን ነገር መተ ሚዲያ ላይ ስታወራ ሰውን ኢንቴንሽናሊ ምን ለማድረግ ነው? ለመዋሸት ነው። ለመዋሸት ነው የተናገረው ማለት ነው።
የሆነ ረንደም እንትን እኮ አይደለም። አሁን እንዲህ የሚያክል ደርሰናል ምናምን ይህን ያክል ሰው አስጠምቀናል ምናምን ለማለት ቪዲዮ ለመስራት መጥቶ አይ ኢንቴንሽናሊ አይደለም ልትል አችልም። አንተ ራሱ ተቂያ እየተጠቀምክ ነው። ለአንተ ቅድስና ወይም ጽድቅ ነው ባይዘ የሚጠቅምህ ከሆነ ወይም ደግሞ ለእስልምና ይጠቅማል ብለህ ካሰብክ አላህ ራሱ እስከ መካድ ድረስ ችግር የለውም እንደሚል ቁርአን አሁን ስለምናየው ማለት ነው። ፈጣሪህን ራሱ ብትክድ ችግር የለውም። ኦኬ ፈጣሪህን እስከ መካድ ድረስ ኖርማል ነው ብለህ ታምናለህ በቁርአን። አሁን እዚህ ጋር ግን ልጁ የሰራው ፐርፐዝሊ ቪዲዮ ሰርቶ ነው። ፕላስ ደግሞ የማይገናኝ ማስረጃ ሰጥቶ ነው። ለምን ሰው እንዲያምነው በማለት ማለት ብዙ ሰው እየመጣ ነው የሚለውን ኢንቴንሽን ሰው ላይ ለመፍጠር ማለት እና ግን ፈጣሪ ሲያጋለጥ ውሸት ፈጣሪ እዛው ሲያጋለጠው የማይገናኝ ቁጥር ነበር የጠራው ማለት ሊጠራ የማይገባው ቁጥር ጠራ። ሰው ውሸት ነው። ሰው ለጌታው ነው እንደዚህ የሚያደርግለት ማለት ኦኬ። ማንም ትምህርቱ ሰብኮ አስተምሮ ሰው ሊሄድለት ስለማይችል ሊያደርግ የሚችለው ብቸኛ አማራጭ ምንድነው? እንዲህ መካነ ኢየሱስ ሉትራን እንትን ቃለ ሕይወት ምናምን አትበሉን እኮ ነው ዋናው ኢንቴንሽን እኮ ባይዞ እንዲህ እያላችሁ ሰው እንዳይመጣ አትከልክሉ ነው። የቃለ ሕይወት ትምህርቱ ሲገለጥ ሰው ስለማይመጣልን ስለዚህ ምን እናደርግ 300 ምናምን ሰው በአንዴ ተጠምቋል ብለን ዋሽተን እናስመጣ ነው። ትምህርት አትንኩብን፣ በትምህርት አይመጣምና እኛ ጋር ብሎ ፐርፐዝሊ ለመስራት ነው የመጣው ይሄ ሰው። ይሄ ሲጋለጥ ደግሞ ምንድነው የጠላቴ ጠላት ወዳጄ ነው በሚል ልጁ ኢንቴንሽናሊ አይደለም በስህተት ነው ሊሆን የሚችለው ምናምን ብለህ አድበስብሰ እንትን ማድረግ በጣም ነውር ነው። ምናልባት ክርስትናው ላይ ምናምን የምትሰጡት የምትጨምሩት ሀሳብ ማለት ካነሳው ሀሳብ የምታነሱት የምትጨምሩት ጨምሩና እስኪ እስልምናው ምን አይነት ውሸቶች ነው የሚፈቅደው የሚለው ግን የተወሰነ ብናይ ጥሩ ነው ብዬ አስባለሁ። ምናልባት የአብርሃምን በዚያው ቢታይ ጥሩ ነው ብዬ አስባለሁ። እና እኔ ያው ከረአብ አንጻር ወዲያ አንስቶታል። የአብርሃምን ታሪክ እናስታውሳለን። ዘፍጥረት 20 ላይ ያለው ሀሳብ ማለት ነው። ወደ ጌራራ ሀገር ወይ ደግሞ ወደ ጌራራ ምድር በገባ ጊዜ አብርሃም ሳራን ያላት እህቱ እንደሆነች የምትሰራለት ወረታ እሱ እንደሆነ ነግሯት ነበርና ሳራ ወደ አቢሜሌክ ስትሄድ ወይ ደግሞ ንጉሱ አቢሜሌክ ወደ እሷ ሲመጣ ወንድሜን ያለችው እሱም ደግሞ እህቴ ነው ብሎ ያላት እና አብርሃምን መጨረሻ ላይ እንግዲህ እግዚአብሔር በህልም ለንጉሱ ለአቢሜሌክ እንዳይወስዳት ይሄ ነብይ እንደሆነ ጻድቅ እንደሆነ እንዳይወስዳት የአብርሃምን ሚስት እንዳይወስዳት ሚስቱ እንደሆነ ከነገረው በኋላ አብርሃምን ጠይቆት ነበር አይደል? አቢሜሌክ ይሄ ያደረክብኝ ነገር ምንድነው ብሎ ጠይቆት ነበር። ቁጥር 10 ላይ ማለት ነው። አብርሃም አለ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገድሉ ስላሰብኩ ነው አለው። ይሄን ያደረግኩት በዚህ ስፍራ እግዚአብሔርን መፍራት ስለሌለ ለሚስቴም ሲሉ እንዳይገድሉ ወይ ደግሞ ስለሚገድሉ ነው ይሄን ያደረግኩት አለ። ስለዚህ አብርሃም እንዳይገድሉት ምክንያቱሳ በዚያ ስፍራ ምን የለም? እግዚአብሔርን መፍራት የለም አለ። እግዚአብሔርን መፍራት ስለሌለ ደግሞ ለሚስቱ ሲሉ ሊገድሉት እንደሚችሉ ስላሰበ አብርሃም ምን አለ? ሚስቱ ሳራን እህቴ ናት አለ ማለት ነው። ሉክ አሁን መጀመሪያ ሁልጊዜ የሚታየው ምኑ ነው ከተባለ ኢንቴንሽኑ ነው የሚታየው። ባይዞ ሰው እውነትንም ተናግሮ እውነትን የተናገረበት ኢንቴንሽን በራሱ ምን ሊሆን ይችላል ከተባለ ለምሳሌ የሆኑ ሰዎች አንድን ሰው ሊገድሉ መጥተው ያንን ሰው እንዲገድሉት እውነቱን መናገር በራሱ ኢንቴንሽኑ ያ ሰው እንዲገደል ከሆነ ከነፍሰ ገዳዮች ወገን ነው፣ ከሚገድሉት ወይ ደግሞ ከገዳዮቹ ወገን ነው ማለት ነው። ለምን? ኢንቴንሽኑ እውነቱን ማሳወቅ አይደለም። እውነት በሚመስል ወይ ደግሞ እውነቱን በመናገር ውስጥ ምን ማድረግ ነው? ያ ሰው በህይወት እንዳይኖር ወይ ደግሞ ያ ሰው እንዲሞት ማድረግ ስለሆነ ማለት ነው። ቅድም ዮሐኒ ደግሞ ካለ ወይ ደግሞ ይሄ ሪቪልድ አለማድረግ ወይ ደግሞ ያን የሚታወቀውን ነገር አለመግለጥ ከሚለው ጋር ተያይዞ ልክ ምናልባት ቅዱስ ዮሐንስ አፈወርቅን በተመለከተ ለምሳሌ ጌታችን ኢየሱስ ክርስቶስ ራሱ እኮ አንድ ተአምር ካደረገ በኋላ ግን ምን ይላቸዋል? ደቀ መዛሙርቱ ይህንን ግን ለማንም እንዳትናገሩ ይላቸዋል። የሚገለጥበት የሚታወቅበት ጊዜ አለው ማለት ነው። ያ ነገር የሚገለጥበት ያ ነገር ሊታወቅበት የሚያስፈልግበት ጊዜ አለ። ከዚያ ውጭ ግን ሁልጊዜም ምኑ ነው የሚወስነው ከተባለ ኢንቴንሽኑ ይወስናል ማለት ነው። ኢንቴንሽኑ ይወስናል። ስለዚህ ለምሳሌ ረአብ መልእክተኞቹን ተቀብላ በቤቷ ደበቀቻቸው፣ ምን እንዳይሉ እንዳይገደሉ ወይ ደግሞ እንዳይሞቱ ማለት ነው። ይሄ መልካም ተግባር ነው። ይሄ ውሸት አይደለም ማለትና ግን ፖይንቱ ምናልባት መጨረሻ ላይ ዮሐዳ ያነሳው ነጥብ ወይ ደግሞ ሀሳብ ነው። ነጥቡ ምንድን ነው? ነጥብ ማስጣል ነው። አሁን አንተ ብቻ አይደለም ሁላችሁም በክርስትናው ጥላ ስር ያላችሁ ውሸታሞች ናችሁ ምናምን ብሎ ይሄ ክርስትናውን አታክ ለማድረግ ወይ ደግሞ የጠላቴ
ጠላት ወዳጄ ነው በሚለው እሳቤ ክርስትናው አታክ ለማድረግ ያነሳው ሀሳብ እንጂ ከሱ ጋር የሚገናኝ ሀሳብ የሚገናኝ ነገር የለውም ጭራሽ ማለት ነው። ብሬ ቃሎት ያሰማልን፣ እግዚአብሔር ይስጥልን። አሪፍ ሀሳብ ነው እና ዮሐድ የሚያነሳው ምንድነው ዓላማው? የሚደረግበት ዓላማ ምንድነው? የመጀመሪያው ነገር ከጅምሩ ቅድም እንዳልኩት ቪዲዮ የተሰራበት ዓላማ በራሱ እንደተባለው የጠላት ወዳጄ ነው በሚል እንጂ እንዳልክ ኢንቴንሽን ግልጽ ሳይሆን ቀርቶ አይደለም። 130 ሚሊዮን ጴንጤ ሪፖስት አድርግ ምናምን ሲል የቪዲዮን ቫይራል መውጣት እና ደግሞ አጀንዳ የመስጠት ጉዳይ ታሳቢነት ውስጥ የገባ ነው እንጂ ለምሳሌ እኔ ተነስቼ 130 ሚሊዮን ኦርቶዶክስ ልል አልችልም። ስህተት ከሆነ ደግሞ በስህተት የገባ ከሆነ ደግሞ አልደግመው ፕላስ ደግሞ ይቅርታ ቁጥር ተሳስቻለሁ ማለት ይኖርብኛል። የለም 130 ሚሊዮን ኦርቶዶክስ የለም፣ ሊኖርም አይችልም ማለት ካለ የኢትዮጵያ ቁጥር አንጻር ማለት ነው። ስለዚህ የልጁ ኢንቴንሽን የታወቀ ነው። ይሄን የምለው ያው ቪዲዮ ላይ ብቻ የቆመች አይደለችም። ቪዲዮ ላይ ብቻ የቆመ ሳይሆን ምን ላይ ሁሉ ሄዷል፣ ላይቭም ላይ ሁሉ ሄዷል። ቪዲዮም ላይ ደግሞ 2-3 ተነግሯል። ኢቭን አብሮት ቪዲዮ ላይ አብሮት ካለ ሰው ጋር ደግሞ ይናገረዋል ማለት ነው። ይሄኛው መጣና ዋሸ። ምን አለ? ኢንቴንሽናሊ ያደረገው አይደለም። በቃ ይሄ ልክ እንደ ዳህጸ ልሳን እንደምንለው የቃላት ስህተት እንደምንለው ነው አለ። እንዴት አወቅ? ዋሸ ማለት ነው የመጀመሪያው። አንተም ዋሸ። ከዛም በክርስትናም እኮ አለ አይደለም። በክርስትና ሐሳቡ እንደዛ አይደለም። በክርስትና ውሸት ሲባልና ቀደም በተባሉት ምሳሌዎች መሰረት የምናደርገው ነፍስ ማዳን ሆኖ ሲመጣ ውሸት በሚል ስያሜ፣ ማጭበርበር በሚል ስያሜ ሊጠራ አይገባም። አንድ ነገር በዚሁ እንድናቀው በክርስትና ትምህርት ውስጥ እግዚአብሔር የሆነ ጊዜ የሆነ ነገር ልክ እንደ ሕግ አስቀምጦት ከዛ በኋላ የኛን ስነ ልቦና ኢንቴንሽናችን ምንድነው የሚለውን የማያይ በቃ አንዴ ተጽፏል በሚል የሚገዛን ጌታ አይደለም። እና ብዙ የምናነሳቸው ነጥቦች አሉ። እንትና ስለተነሳ ሌሎች ከግድያ ምናምን ጋር እንተውና ሌላ ርዕስም ላለመስጠት ግን ከረሃብ ጋር ብንመለከት በቃ መልእክተኞቹን በሌላ እዚህ የሉም ብላ በሌላ መንገድ ሰዳቸዋለች። ያ ምንድን ነው? ሰው ለማዳን የተደረገ ነው። እሱን ማጭበርበር ብለን አንጠራው። መጽሐፍ ቅዱስ አይለውማ። ቃል በቃል መጽሐፍ ቅዱሱ ቅድም ዮሐዴ ገልጾታል። ቃል በቃል የሚለው መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ የጸደቀች አልነበረችም? ምን ነው የሚለው? ኢንቴንሽኑ ምን እንደሆነ የሚታወቅ ስለሆነ ስለዚህ የኛ ጌታ ከጽሁፍም ከቃላት ከድርጊትም ባለፈ ልብና ኩላሊትን መመርመር የሚችል ጌታ ስለሆነ የምናደርግበት ሐሳብ ምንድነው የሚለውን ያያል ማለት ነው። እና ቅዱስ ዮሐንስ አፈወርቅም የሚናገረው ይህንን ነው። ሰውን ሊገሉ ሲመጡ እኔ እውነተኛ ነኝ ይሄው እዚህ ጋር ያለው ኑ ግደሉት ብለህ ትሰጣለህ ማለት አይደለም። እንዲህ ማድረግህም ደግሞ ውሸት አይደለም ማለት አላየሁትም ብለህ ያን ሰው ከግድያ መታደግ እንደ ውሸት ተቆጥሮ ውሸታም ሊያስብል የሚገባ አይደለም። ማጭበርበር ተብሎ ሊቆጠር የሚገባ አይደለም። የቅዱስ ዮሐንስ አፈወርቅ ትምህርት ይሄ ነው። የቱ ሰውን ሊገሉ ሲመጡ ቦታውን ነግረህ ብታስገድለው ብሬ እንዳለው ከገዳዮች ወገን ነው የምትሆነው። እውነተኛ መሆን ማለት አይደለም። አንተ የለም ብለህ ማለት የሰውን ነፍስ ካዳነ የሰው ነፍስ በማዳን ብዙ ነገሮች ገዳዮቹን ሁሉ ነው ከገዳይነት የምታድናቸው ጭምር ማለት ነው። የዚህ ኢንቴንሽንን በተመለከተ ነው ቅዱስ ዮሐንስ አፈወርቅ ያብራራው ማለት ነው። ይሄን ማወቅ ያስፈልጋልና እንደው በዚሁ አጋጣሚ ምክሬ ቀደምም ብየዋለሁ፣ ቪዲዮ በምን ምክንያት እንስራ በሚል ብቻ ባትሰራ ጥሩ ነው። ኡስታዝ ሳላ ይሄን ለማለት ነው። ቀጥሉ። ከእስልምናው አንጻር ዮሐዴ ይቀጥል። ኦኬ
ከመጣሽ ማርያም ታምጣሽ ነው በለኝ። እስልምና ሲነሳ ያደ እንዴ በጣም እኮ ከባድ ርዕስ እኮ ነው የተነሳ። የሆነ ቆይ አንድ ሐዲስ ቆይ መጀመሪያ ከቁርአኑን ጀምርና የሆነ በጣም የሚገርም ሐዲስ አለ ስለ ውሸት ከተነገረ እነሱ ለምን መዋሸት እንዳለባቸው ራሱ ጭምር ማለት ነው። መጀመሪያ በእነሱ ተቂያ የሚባል ራሱ የቻለ ትምህርት አላቸው። ተቂያ ማለት ቅዱስ ውሸት ራሱ ውሸት ሆኖ ቅዱስ አለ እና እስከ ምን ድረስ ሊዋሹ ይችላሉ? ፈጣሪያቸው ማለት ጣዖት ነው እስከ ማለት ድረስ ፈጣሪ የለም እስከ ማለት ድረስ ራሱ ቢክዱ ምንም ችግር የለውም ማለት ነው። መዋሸት ሲባል እስከዚህ ድረስ መዋሸት ይችላል። ሱራ 16 ወይም ምዕራፍ 16 ከቁጥር 106 ጀምሮ እንደዚህ ይላል። ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው ይላል። ኦኬ ካመኑ በኋላ ሙስሊም ከሆኑ በኋላ አላህን ቢክዱ ከባድ ቅጣት አለው አለ። ኤክሴፕሽን ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ይላል። ምን ማለት ነው? በደንብ ውስጡ በልቡ እያመነ ግን ሰዎች እንዳይገሉ ወይም የሆነ ሰዎች እንትን እንዳይሉት የሆነ ፈርቶ ምናምን ፈጣሪ የለም ብሎ ቢክድ ችግር የለው በልቡ እስካልካደ ድረስ ማለት ነው። አላህ ጣዖት ነው አላህ የለም ምናምን በል ብለው ሰዎች ከዛ አላህ የለም ቢል ውስጡ አይ በውስጤ እኮ አለ ብዬ አምናለሁ ምን ችግር አለው? አላህ የለም አላህ ጣዖት ነው በል አላህ ጣዖት ነው ብትራሱ ምን ችግር የለውም። ብቻ ምን ካልክ በልብህ እስካልካድክ ድረስ የሚል ትምህርት አላቸው። ይሄ ፈጣሪያቸውን ራሱ መካድ ይችላሉ ለሆነ ጉዳይ ማለት የሆነ ሰዎች ካዱ ምናምን ካሏቸው ወይም ደግሞ እንዲክዱ ምናምን ካስገደዷቸው ምናምን የተገደደ ከሆነ በቃ ፈጣሪ ራሱ የለም እስከ ማለት ድረስ መዋሸት ይችላሉ። ይህ ብቻ አይደለም። የሆነ በጣም ትንሽ ሙስሊሞች ባሉበት አካባቢ ደግሞ በክርስቲያኖች ፊት ምን ማስመሰል ይችላሉ? ሱራ 3 አይ ቲንክ 28 አካባቢ ይመስለኛል። ሱራ 3 28 ላይ ክርስቲያኖች ጓደኛ አድርገው እንዲይዙ ሙስሊሞች አይፈቀድላቸውም። የክርስቲያን ጓደኛ እንዲያደርጉ በጭራሽ አይፈቀድላቸውም። ግን ኦኬዥኖች አለ በጣም የነሱ ቁጥር ያነሰበት አካባቢ ግን እንዲያስመስሉ ተፈቅዶላቸዋል። ማለት ምን ማለት ነው? ምዕመናን ከካህዲዎች ከምዕመናን ሌላ ረዳቶች አድርገው አያዙ ይላል። ከምዕመናን ማለት ከሙስሊም ውጪ ሌሎችን ረዳት ወይም ደግሞ ጓደኛ እንደማለት ነው። እንግሊዝኛ ፍሬንድስ ይላል። ጓደኛ አድርገው አያዙ ይልና ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። አሁን አብዛኞቹ ሙስሊሞች አውቀውትም ሳይሆን ሳያውቁት የክርስቲያን ጓደኛ አላቸው። ባይዘው እነሱ ሙስሊሞች አይባሉ በቁርአን መሰረት ማለት ነው። እነርሱ በአላህ ሃይማኖት በምንም አይደሉም፣ በምንም ውስጥ አይደሉም ይልና ከእነርሱ መጠበቅን ብትጠበቁ እንጂ ይላል። ምን ማለት ነው? ከእነሱ መጠበቅን ብትጠበቁ እንጂ የሚለውን ተፍሲር ኢብን ከሲር ምን ብሎ እንደሚያብራራ አንዴ ከእነሱ መጠበቅን ለመጠበቅ ብላችሁ ካልሆነ በስተቀር እነሱን ወዳጅ አድርጋችሁ አትያዙ ማለት ምን ማለት ነው የሚለው ሲፈታ እንዲህ ይላል። ኦኬ ተፍሲርን ከፍትና ኢብን ከሲር አንዴ ቀጥታ እዛው ክፍል ላይ እንድንሄድ ቀጥታ ሰርች እናደርጋለን። ያው ኢብን አባስም ይላል ግን ሞር አውተንቲክ ብለው የሚያስቡት የኢብን ከሲርን ስለሆነ ቀጥታ ወደ ኢብን ከሲር እንሄዳለን። እዚህ ጋር የሚታያችሁ ከሆነ unless you interfere a danger from them ከእነሱ መፍራትን ወይም ደግሞ ብትፈሩ የሆነ ነገር ያደርጉናል ብላችሁ የምትፈሩበት አካባቢ ካልሆነ በስተቀር እነሱን ጓደኛ ወዳጅ አድርጋችሁ እንዳትይዙ ይልና ሚኒንግ ይህን ሲተረጉም ምን ማለት ነው? except those believers who in some area or times fear for their safety from the disbelievers የሆነ ለሴፍቲያቸው የሚያሰጋ በብዛት ትናንሽ ሙስሊሞች ባሉበት አካባቢ ብቻ ከሆነ እያስመሰሉ ይፈቀድላቸዋል ይልና further in this case በዚህ ጉዳይ such believers are allowed to show friendship to the disbelievers outwardly ይላል። በእንደዚህ አይነት ሁኔታ ከሆኑ
ሙስሊሞቹ ራሱ ምን ተብለው በውጭ በኩል ፍሬንድሽፕ እንዳላቸው እያስመሰሉ መታየት ይችላሉ። አውትዋርድሊ ይላል በውጭ በኩል በት ኔቨር ኢንዋርድሊ፣ በጭራሽ ግን በውስጣቸው ትክክለኛ ጓደኛ አድርገው ሊይዙ አይፈቀድላቸው። ለምሳሌ ይላል ፎር ኢንስታንስ አልቡኻሪ ቡኻሪ እንደዘገበው ከሆነ ይላል እንዲህ ብሎ ቡኻሪ ዘግቦታል። ምን ብሎ we smile in the face of some people although our hearts curse them። አንዳንድ ክርስቲያኖች ፊት ምን ልንል እንችላለን? ፈገግ እያልን ወዳጅ እየመሰልን ልንታይ እንችላለን አለ። በዛን ሰዓት ግን ፈገግ ባልን ወዳጅ በመሰልናቸው ሰዓት ግን ልባችን our hearts curse them፣ ልባችን ግን ሊረግመው መራገም አለበት ይላል። ኦኬ እነሱ ሊረግማቸው ይገባላል። ስለዚህ በፊት ፈገግ እያል በልብህ ግን መርገም ክርስቲያኖችን እንዲህ አይነት ማታለል ተቂያዎች ልትሰራ ያዝላል ማለት ነው። ይሄ ደግሞ ያው አልቡኻሪ ሰይድ ዛት አልሐሰን ሰይድ ዘተቂያ ይታያችኋል። ተቂያ እቺ ነች ተቂያ። ዲ ተቂያ ኢዝ አላውድ አንቲ ዘ ዴይ ኦፍ ሪዘረክሽን። ተቂያም እስከ መቼ ድረስ ተፈቅዷል ነው የሚለው? እስከ ቅያማ ድረስ ወይም ደግሞ እስከ ትንሣኤ ድረስ ተፈቅዶላቸዋል ለሙስሊሞች እያስመሰሉ እንዲኖሩ የክርስቲያኖች ወዳጅ መስለው እንዲታዩ እስከ ቅያማ ድረስ ተፈቅዶላቸዋል። በልባቸው ግን በጭራሽ የነሱ ወዳጅ ሊሆኑ በጭራሽ አይችሉም አይገባምም ብሎ በግልጽ ይናገራል። አሁን በጣም የሚሰቀጥጥ ነገር ማለት ውሸት አሁን እኛ አሁን እነ ቅዱስ ዮሐንስ አፈወርቅ የተጠቀሙትን ውሸት ብሎ ነው የተጠቀሙ አይደል? ነፍስን ማትረፍ ወይም ደግሞ ሰዎች ሊገድሉ ሲመጡ ሊገደል ያለውን ሰው ደብቆ ማሳለፍ ይሄ ውሸት ብሎ ተፈቅዷል በእናንተ ሲል ነበር። አሁን ነብዩ ምን አይነት ነገር እንደሚያደርግ ወይም ደግሞ ሰውን ለማስገደል ውሸት እንዴት ተጠቀሙ እንደሚል ላሳያችሁ። አንዴ እሷን ልፈልግ፣ እስከዚህ ሐሳብ ስጡና እሺ ዮሐዴ እግዚአብሔር ይስጥልን። ምናልባት ሳያል ቡኻሪ 4037 ላይ ያለውን ከሆነ እኔም እያየሁት ነበርና ቼክ አድርጋት እሷን። ሳያል ቡኻሪ 4037 ላይ ማለት ነው። እንግዲህ እንደሰማችሁት ነው። አሁን የኛ አባቶች ሲናገሩ ከምን አንጻር ነው? የሰውን ነፍስ ከማዳን አንጻር፣ በጎ ነገር ከማድረግ አንጻር ማለት ነው። በጎ ነገር ከማድረግ አንጻር የተናገሩት እሱም ውሸት ተብሎ ሊጠራ አይችልም። ወይንም ደግሞ ኢንቴንሽናሊ ማጭበርበር ሳይሆን ኢንቴንሽኑ ሰው ማዳን ነው የሚል እሳቤ ስለሚይዝ ከዚያ አንጻር ያብራሩት ነው። በእስልምና ግን እንደዛ አይደለም፣ ይለያል። አምላክን እስከ መካድ አያችሁ። ቅድም የተከፈተው ቁርአን ምን በልባቸው አምነው በአንደበታቸው ግን ጣዖት ነው ሊሉ ይችላሉ። በክርስትና እንደዛ የለም። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ነፍስን ሊገሉ የማይችሉ ስጋን የሚገሉትን እንዳትፈሩ ነው ያለ። አምላካችንን ልንክድ አንችልም ማለት ምንድን ነው? አምላክ አይ ጣዖት ነው አልከው ማለት ልብ ያሰበውን ነው በአንደበትህ ልትናገረው የምትችለው አይደለ? በልብህ አምነህ ካል በአንደበትህ መካድ ምንድነው ኢንቴንሽኑ? በክርስትና እኮ አምላካችንን አንክድም ብለው ይመሰክሩ የነበሩ ከዛ ሰማዕትነትን ይቀበሉ የነበሩት ይህን በማድረጋቸው አንክድም በማለታቸው ብዙዎችን ወደ ክርስትና ይማርኩ ነበር። በታሪክ ውስጥ የምንመለከተው እሱ ነው። እና በክርስትና ያለው ሰው ለመግደል መዋሸት ምናምን አይደለም፣ ሰው ለማዳን እሱም ደግሞ ውሸት አይባልም ነው ሐሳቡ ማለት ነው። ይዋል ይቀጥል። ያ ትክክል ኢዮባ። አሁን ይህን ታሪክ በደንብ ይዝ ቡኻሪ 4037 ላይ በጣም የሚገርም ታሪክ ታገኛላችሁ። አሁን ይሄ ሰው መሐመድ እውነተኛ አይደለም የሚል ሐሳብ ስላነሳ ብቻ ምን እንደሚያደርገው ተመልከቱ። አላህስ ሜሴንጀር ሰይድ who is willing to kill ከዓብ አልአሽራፍ። አንዴ ድምፅ ይረብሻል እንዴ? የሚረብሽ ድምፅ አለ? ኦኬ እሺ። ምን አለ መሐመድ? who is willing to kill
ከዓብ ቢን አልአሽራፍ who has hurt Allah and his apostle ይላል። ከዓብ ቢን አልአሽራፍን የሚገድልልኝ ማን ነው? ምክንያቱ እኔንና አላህን አሳዝኖናልና ይላል። thereupon ሙሐመድ ቢን ማስላማ got up saying ሙሐመድ ቢን መስላማ የሚባል አንድ ሰው ተነሳና ኦ አላህስ ሜሴንጀር would you like that I kill him እኔ እንድገለው ትፈልጋለህ ብሎ ይጠይቀዋል። ሙሐመድ ቢን መስላማ የተባለ ሰው ማለት ነው። the prophet said yes አግኝቼ ነው ይላል። አዎ እንድትገለው ፈልጋለሁ ይላል። ዘን ሙሐመድ ቢን መስላማ said ሙሐመድ ቢን መስላማ ምን ብሎ ይናገራል? then allow me to say a false things or to deceive ከዓብ ቢን አልአሽራፍ ማለት አሁን ውሸት እንድናገርና ከዓብ ቢን አልአሽራፍን እንዳታልለው አታልዬ ዋሽቼ አታልዬ እንድገለው ፍቀድልኝ ይለዋል። ከዛ መሐመድ ምን አለ? the prophet said you may say it አለ። መዋሸት ትችላለህ፣ ተፈቅዶልሃል አለ። ኦኬ ልትዋሸው ፈቅጄልሃለሁ አለ። ዘን መሐመድ ቢን መስላማ went to ከዓብ and said that man ወይም ደግሞ መሐመድ demands ሰደቃ። ከዛ መሐመድ እንደዚህ እንደሚፈልግ ምናምን እያለ ታሪኩ ይመጣና ምን ብለው እንደዋሸው ልንገራችሁ ባጭሩ፣ ጠቅለል በጣም ረጅም ታሪክ ስለሆነ ማለት ነው። ከዛ ሰውየው ምንድነው የሚያደርገው? ከዓብ ቢን አልአሽራፍ ከቤቱ ለማስወጣት ከቤቱ አስወጥተው ለመግደል ማለት ነው። ምን ብለው ሴራ ያሰራሉ? ፈልገንህ ነው ሰደቃ እንድታወጣ ምናምን ብለው ከቤት አስወጡት። ከዛ በኋላ ሽቶ በጣም ደስ ይላል፣ የተቀባው ሽቶ በጣም ደስ ይላል፣ እናሽተው ወይ እያልን በየተራ እናሸተዋለን። ከዛ በኋላ አረ ትችላላችሁ ማሽተት ትችላላችሁ ብሎ ሲለን፣ ከዛ ደግሞ እስቲ ራስ ላይ የተቀባው እናሽተው ብዬ ጸጉሩን ራሱን ይዝላችኋለሁ፣ ከዛ አንገቱን ቆርጣችሁ ትገሉታላችሁ የሚል ሐሳብ ያመጣል ይሄ ሰው ማለት። ዘን መጨረሻ ላይ ምን ያደርጋል? የሚታያችሁ ከሆነ መሐመድ ስሜል ኢት ኤንድ ምን ብሎ ጠየቀው? ይሄ መሐመድ ቢን መስላማ የሚባለው ከዓብን ዊል ዩ አላው ሚ ቱ ስሜል ዩር ሄድ ራስን እንዳሸት ልትፈቅድልኝ ትችላለህ ይለዋል። ዘን እሱም በየዋህነት የስ አለ፣ አዎ ማሽተት ትችላለህ አለ። መሐመድ ስሜል ኢት ኤንድ ሜድ ሂዝ ኮምፓኒየንስ ስሜል ኢት አስ ዌል ከእሱ ጋር የመጡትንም አሽትቱት ምናምን እንዴት ደስ እንደሚል ምናምን እያለ እንዲያሸቱት ምናምን አደረገ። ድጋሚ ሁለተኛ ማለት የመጀመሪያው ላሽትተው ምናምን ብሎ በደንብ አልያዘውም ጭንቅላቱን ማለት ነው። ኦኬ ጭንቅላቱን በደንብ አልያዘውም እና እናንተ ማሽትቱት እሺ ምናምን ብሎ ተከታዮቹ እንዲያሸቱ ማለት መሐመድ ቢን አስላማ ከእሱ ጋር የመጡ ሰዎችም እንዲያሸቱት አስደረጋቸውና ሁለተኛ ጊዜ ምን ይጠይቀዋል? ወይን መሐመድ ሁለተኛ ጊዜ ሪኩዌስትድ ከዓብን አጌን ይልና ዊል ዩ ሌት ሚ ስሜል ዩር ሄድ አሁን ደግሜ ጭንቅላትን እንዳሸተው የተቀባው ሽቱ እንዳሸተው ትፈቅድልኛለህ ይለዋል። ከዓብ ሰይድ የስ ዘን ወይን መሐመድ ጎት ኤ ስትሮንግ ሆልድ ኦፍ ሂም ይላል። በደንብ አጠንክሮ እንደያዘው ጭንቅላቱ እንትን ሲል ሲያቅ ማለት ነው። ሂ ሰይድ ቱ ሂዝ ኮምፓኒየንስ ከእሱ ጋር ለመጡ ጌት ሂም ይላል፣ ጌት አት ሂም ይላል። ከዛ ቀሉት አለ ማለት ጭንቅላቱን በደንብ ያዘው። ከዛ አንገቱ እንዲቆረጥ አድርጎ ገደለው። ዘን ቀጥታ ወደ መሐመድ ሄደው ይኸው ያንተ ጠላት የነበረውን ምን ብለነው አላል ገደል ነው ብለው ወደ መሐመድ ይኸው ጠላት ይሄን ሰው የሚገድልልኝ ማን ነው ብሎ ሰው አስመርጠው ውሸት ተጠቀም ችግር የለውም ሰውየውን ለመግደል ብለ የፈለከውን ውሸት ተጠቀም ብሎ ውሸት ፈቅዶ ለሰው ለማስገደል ውሸት የሚፈቅደው ያንተ ነብይ ያንተ አምላክ ብለህ የምትከተለው አካል እንጂ በጭራሽ ክርስትና እንደዚህ አይነት ውሸቶች በጭራሽ አይፈቅድም። ሌላው ሚስቶቻቸውን ለመዋሸት በነገራችን ላይ ሚስቶቻቸውን ራሱ መዋሸት ይችላል፣ ተፈቅዶላቸዋል። ለሶስት ነገሮች ከዚህ ውጪ ኤክሴፕሽናሊ ለሶስት ነገሮች እንዲዋሹ ተፈቅዶላቸዋል። የሆነ የተጣሉ ለማስታረቅ ምናምን ይልና ሁለተኛው ሚስቶቻቸውን ለሚስቶቻቸው መዋሸት ይችላሉ። ለምሳሌ ምን አይነት ውሸቶች? ለምሳሌ 2 3 4 ከሷ ውጪ 3 ሚስቶች አግብተው ከሆነ አላገባሁም እያለ ሊዋሻት ይችላል። ኦኬ ሚስት አግብቶ በሷ ላይ 3 ሚስቶች ደርቦ ራሱ አረ ምንም ካንቺ ውጪ እኮ ሚስት የሚባል የለኝም እያለ እንዲዋሻት ተፈቅዷል። በእስልምና የተፈቀደ ነው።
ሚስቶቻቸውን እንዲዋሹ እስከ መፍቀድ ድረስ ፈጣሪ ነው ብለው የሚያመልኩት አካል ራሱ እስከ መካድ ድረስ የተፈቀደላቸው አካላት አይ በክርስትናውም እኮ መዋሸት ተፈቅዷል፣ እንድትዋሹ ተፈቅዶላችኋል ብሎ እንደው አንድ ህሊና ካለው አካል ሙስሊም ነኝ ከሚል ለዛው የማይነሳ ርዕስ ጭራሽ ልታነሳው የማይገባ ርዕስ እኔ ያነሳውና ይሄን ለማለት ነው። ቃልዮት ያሰማልን። ዮሐዴ እግዚአብሔር ይስጥልን፣ እናመሰግናለን። ያው እንግዲህ ከመጣሽ ማርያም ታምጣሽ በሚለው ነው እንጂ ያው እስልምና ላይ ለማውራትም አልነበረም። ግን አንድ ሙስሊም እንደዚህ አይነት ነገሮችን ተሸክሞ ከዛ ስለ መልካም ነገር የተነገረውን ነገር ይኸው ውሸት እኮ ምናምን ብሎ ለማቅረብ መሞከሩ ቀደም እንዳልኩት እስልምናን ለመታደግ ነው። ሌላ ሚስጥርም የለውም። ብዙ አይነት ውሸቶች አሉ። አሁን የጦርነት ላይ ሆነው ከዛ ሚስቶቻቸውን ለማስደሰት ከዛ ሰው ለማስታረቅ ከዚህ ውጪ የሚዋሿቸው ደግሞ በጣም ብዙ ውሸቶች አሉ። በጣም ብዙ ውሸቶች ጣዖታትን ሰባብረው ከዛ እኔ አይደለሁም ትልቁ ጣዖትን የሰበረው ምናምን እስከ ማለት ድረስ ማለት ነው አይደለ? እንደዚህ አይነትም ታሪክ አለ እና ተው በምንትን በማይላችሁ ነገር ላይ ገብታችሁ እንትን ባትሉ ጥሩ ነው። የጠላት በሚለው መሄድ ካስፈለጋችሁ ግን ከፕሮቴስታንት ጋር እንዲህ ተባብሬ ልምጣ ካልክ ምንም ችግር የለውም። ያው እንዳመጣጣችሁ ስለሚመለስላችሁ ማለት ነው። እና ይህን ይመስላል። ዮሐዴ እናመሰግናለን። የቀረ ሀሳብ ካለ እንትን በሉና እኔም ወደ መንገድ ልወጣ ስለሆነ ያው እንዘጋለን ማለት ነው። የቀረ ሀሳብ መኩታ ምን ነው እንጂ እንዲህ ሲልብኝ እኮ ነው እንዲህ ያልኩብሽ። ቀጥል። አይ ሁለቱም ፕሮቴስታንቶችም በነገራችን ላይ ሙስሊሞቹም ለአምላካቸው ይዋሹበታል ማለት አሁን ነው ማለት ባልተባለ ላይ እንደተባለ አድርጎ ማለት ውሸትን ነው የሚያሳየውና ማለት ባልተባለው ላይ እንደተባለ አድርጎ ማቅረባቸው ትልቁ እነሱ ሁለቱም ለአምላካቸው ነው የሚዋሽላቸው። ፕሮቴስታንቶችም ይሄ ያመሳሰላቸዋል። ያው ከፕሮቴስታንትም የሚያመሳሰላቸው ነገር የቀደር ትምህርትም ያመሳሰላቸዋል። ብዙ ነገር የሚያመሳሰላቸው ነገር አለ። በነገራችን ላይ በዚህ አጋጣሚ ሁሉም ሳይሆን በጥቂቱ ማለት ነው። ሁሉም ሳይሆን እንደዛ የሚያምኑ አሉ። ተመሳሳይ አይነት እምነት ያላቸው አሉና ያሳዝናል። ብቻ ያልተባለው እንደተባለ አድርጎ ማቅረባቸው እና ወደ እኛ ስንመጣ በጎነትን ደግነትንና እግዚአብሔር ላይ ማመፅ በጣም የተለያዩ ነገር ናቸው። እግዚአብሔር ላይ ማመፅ እግዚአብሔር አታድርግ ያለውን ማድረግ ነው። ቅድም ብያቸዋለሁ። እግዚአብሔር ላይ ማመፅ ማለት ነው። እግዚአብሔር አዳምና ሔዋንን አታድርጉ የተባለውን አደረጉ፣ ኃጢአት አደረጉ እንደማለት ነው። 10ቱ ሕግጋት ለእኛ ተሰጠ። 10ቱ ሕግጋትን አለመጠበቅ አለመስራት ኃጢአት እንደማድረግ ማለት ነው። እዛ ውጪ በበጎነት አንጻር የሚደረገው እና ሰውን ያስገድላሉ ማለት ነው። ፕሮቴስታንት አክቹዋሊ በተለይ ሙስሊሞች ሰውን ያስገድላሉ ማለት ነው። በራሳቸውም ይገድላሉ። አክቹዋሊ መጽሐፋቸው ይላል አላቸውም ሰውን ያስገድላል። የእኛ አምላክ ግን በጎነትን ለምንሰራው ሰውን አሁን አንድ ሰው ቢመጣና ቢደበቅ አንድ ሰው ሊገድለው ቢመጣ እና አውጥቼ ግደሉ ልለው ነው? እንዲገደል አሳልፌ መስጠት ነው? ይሄ ነው? እንደዛ ነው አምላካችሁን ለእናንተ? እኛ ግን አምላካችን እንዲህ አይደለም። መልካም እና በጎን ነገር እንድናደርግ ነው የተፈቀደልን፣ እናደርጋለንም። እና ዮሐዴ በደንብ ሄደበታል። ቃልዮት ያሰማልን። በቃ እሺ ዮባይ ሰላሙ አሚን አሚን። ቃልዮት ያሰማልን። መኩታ እግዚአብሔር ይስጥልን። እናመሰግናለን። እየገባችሁ ቪዲዮ ሪፖስት አድርጉ፣ ሼር አድርጉ ምናምን አካውንቶቻችን ከቻላችሁ ትንሽም ቢሆን ኮፒ ሊንክ አድርጉ። መኩ ምን እየጠጣ ነው? ሎጎዬ ምንድን ነው? ምን አልከኝ? ሎጎዬ ምንድን ነው? ሎጎ የመስሪያ ቤቴ ነው። ኢፒ ነው። አይ አሪፍ ነው።
ጠጣልን አሉ። መኩ ምንድነው? በጆሮ ሆኖ እንደ የምትጠጣው እየሰማን አይደለም። ያስደግመናል እንዴ እንጂ ጆሮ በጣም ረጅም ነው እንዴ? እንደዚህ ያለ ያላወቅኩ ነበር። እኔ እኮ ሰውነት ብቻ መሰለኝ። ምንድነው አሁን ሳይንሳዊ ወሬ የምታወራው? ሌላ ውስጥ የቀረ ሀሳብ አለ? ኧረ የለም ብዙም ምለው ቢኖርም